ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ይበል። እንዴት ናላችሁልኝ? እንግዲህ ስለ አርሲ ብዙ ነገር እየተባለ ነው። በእውነት ነው የምላችሁ። አሁን ግን እኔ በጣም ያልገባኝ ነገር የመናገር መብትና በዚህ በቪዲዮ እንደዚህ ወጥተህ በጣም አስከፊ የሆነ እንደገና ደግሞ ህዝብን የሚያሸብር ቃል እየተናገርክ እየተሳደብክ በዛ ላይ ደግሞ ዘግናኝ የሆነው እኔ መናገር አልፈልግም ትሰሙታላችሁ። ይሄን የሚናገር ሰው ሳይታሰር ፎቶውን እንደዚህ እንደኔ እያሳየ እየተናገረ ያለ ህብረተሰብ ሳታስር እነዚህ ህብረተሰቦች ግን አትግደሉን ባካችሁ እኛን ኦርቶዶክሶችን አትግደሉን ያሉትን ማሰር የትኛው ነው የሚበልጠው? እስቲ የህግ ባለሙያዎች ህጉ ምንድነው የሚለው? እስኪ አንዳንዴ እንደዚህ አይነት ቃላትን ከቶም ደግሞ እቺ በጣም የብዙ ብሔር ብሔረሰቦችና የብዙ እምነቶች አገር እንደመሆኗ እንደዚህ የሚያሸብር ቃላት ወይም ደግሞ የሚዘገንን ቃል የሚናገሩትን እስኪ አዳምጡትና እናንተ በህግ አንፃር ደግሞ ትሰሩልኛላችሁ ምን እንደሚባል ህግ አንፃር እስኪ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም። ግደሏቸው። የቀደመ ነው የሚኖረው። አገዳደሉን አሳምረው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆን አገዳደሉን አሳምረው አስተራረዳችሁን አሳምረው። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላውን በደንብ አድርጎ ይሳል። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ የመስጂድ ኢማም ያወጣው ሕግ አይደለም። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅማል እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር አላሁ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም መን በደለ ዲነሁ ፈቅቱሉህ ለስና ናህኑ الذين نقتله እኛ አይደለንም። ግን የኢስላም መሪ ካለ በእምነት የሚጫወትን አይ ነዓም በእስልምና በቁርአን በሐዲስ የሚመራ መሪ ካለ ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም አንገቱ ይቀላል። ነዓም ወረብ الكعبة هذا حديث وإجماع إجماع الصحابة። ሙስሊም ማለት ኢስላም ማለት ሰላም ማለት ነው። ያው ትርጉም ስለሚሰጡ የትርጉም ትክክል አይደለም። አንተ አሁንም እንትን ያልከው አይደለም። ኢስላም ማለት ሰላም ማለት አይደለም። ሽርክ ከሰራ ክህደት ተሰራ ተመለስ ትባላለህ። እንዲህ ካልክ ትቀነጠሳለህ ማለት ነው። አላህ Subhanahu Wa Ta'ala እንደዛ ነው ያስቀመጠው። ይሄ ሜዳ ላይ እኮ ከአላህም ጋር ታግሎ ሙስሊሙ ጣለ አረና ልክ በሰይፍ አንገቱን ሊከላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው እንዴ? አሁን ነው የምትመሰክረው? አንገቱን ቀላው። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ሌላው ያው ጊዜው የኛ ነው የነሱ ነው ተብሏል። ጊዜው የኛ ነው ማለት ነው። መሬቱ ላይ በየክፍለ ሀገሩ ግንባታችንን እንቀጥላለን። የትውልድ የሚሆን ግንባታ ማለት ነው። በየክፍለ ሀገሩ በየአዲስ አበባው በየእንትኑ ባገኘነው አጋጣሚ መንግስትም ደግሞ ሸር ነው ለኛ መንገድ ቦታም ይሰጠናል። በነፃ እየሰጠን ያለው ስለዚህ እስከሰጠን ድረስ እንትን እንዳለ ማለት ነው። በተረፈ ካፊሮች እኛን አይተው ተቋም ያስፈልጋል ሲሉ ነበርና አይደለም ተቋም አይደለም መሬት ላይ በስነ ስርዓት መንቀሳቀስ እንኳን ከቻላችሁ አድናቂያችሁ ነኝ እኔ። በስነ ስርዓት ምርታችሁ ሳይታይ ምን ሳይታይ በስነ ስርዓት እንኳን መሄድ አትችሉም። እናንተ እንኳን አይደለም ተቋም ይኖራችሁ ይቀርና ማለት እንደፈለጋችሁ አትሉም እኮ። እኔ ዛሬ በታመት ኢትዮጵያ ሄጄ እንደፈለኩ ነው በፌደራል ታጥሬ ነው ሲሄድ የነበርኩት። ጥሩ ፌደራሎች የሚታወቁ የሙስሊም ፌደራሎች በስነ ስርዓት የሆነ ነገር ካጋጠመ ደውል ብለው ቀፍሰስ እያልኩ ነው የነበረው ማለት ነው። ሳልፈራ
እንደዛ አይደለም ራሱ ማለት ነውና አይናችሁ እያየ በደንብ ኢትዮጵያ ውስጥ በደንብ ተቋም ምንድነው በደንብ እንገነባለን። ራሱ የትምህርት ለትውልድ ለመጻኢ ጊዜው የሚሆን ነገር እንሰራለን ወደፊት ኢንሻአላህ። በደንብ ምንም ማለት ነው ምንም አይላቸውም ብሏል። ምንም አይለንም። የመንግስት አካላትም በዚህ መልኩ ምንም የሚያመጡት ነገር የለም። ይህንን ጥቅም ባሰብ ኖሮ አሁን ስለ ኢብራሂም አልናገርም ነበር። እኔ አልፈራም ማለት ነው። አንደኛ፣ ሁለተኛ ደግሞ ላይሰንሳችንን መንጠቅ አይችልም። አንደኛ ማለት ነው እና መንግስት ምንም ማድረግ አይችልም። ታይም ሰላችሁ ኢንሻአላህ። ሁለት መንግስት ነው ያለው ማለት ነው ኢትዮጵያ። እንደዛ ከሆነ አዎ ሁለት መንግስት ነው ያለው። አንደኛው የአብይ መንግስት ነው። ሁለተኛ ያለው መንግስት ደግሞ ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱ ጌታ መንግስት አለ። ንግስና በዚያ ቀን ለአላህ ነው ይላል። በሰማይና በምድር ያለው ንግስና ያላህ ነው ይላል። ያላህ ሙልክ ያላህ ንግስና ማንም የሚቋቋመው የለም። የሰማይና የምድር ኃይላት የተባበሩ አላህ የቀደረው ነገር አላህ ያለው ነገር ከመሆን ወደ ኋላ አይመለስም። ልዩነት ምንድነው? እኛ ፕሪቪሌጅ እንድናገኝ ነው፣ አጀር እንድናገኝ ነው የመጣ ነው። መጠቀሚያ እንዲያደርገን ነው የፈለግነው እንጂ አላህ ካለው ነገር ውጪ የሚሆን ነገር ምንም ነገር የለም። የሚያስፈራ ምንም ነገር የለም። ስለዚህ የኢትዮጵያ ምድር ውስጥ በደንብ በስነ ስርዓት ኢንስታሌሽን እንዘረጋለን ማለት ነው። በደንብ ይዘረጋሉ፣ መስመሮች በደንብ ይዘረጋሉ፣ በደንብ ይገነባሉ ለትውልድ የሚሆኑ ነገሮች ማለት ነው። ማንም መናገር አይችልም፣ ያን ነገር ምንም ማድረግ አይችልም ማለት ነው። ነገር ግን ያረጀና ያፈጀ የኦርቶ አማራ ፖለቲካ ግን ኢትዮጵያ ምድር ውስጥ አይቀጥልም። አትልፉም እንደዛ ማለት ነው። ገና ላይሰንስ ስትሉ ሄዳችሁ ላይሰንስ የምትሉት ሄዱና ሲኖዶሱን ተናገሩ ነው የምትባሉት። ሄዱና ሲኖዶሱን ጠይቁ ነው የምትባሉት። ሲኖዶሱ ደግሞ ቤተ ክህነት ማህበረ ቅዱሳን በማን ስር አሁን እየተጨፈለቀ እንደሆነ ጸጥ እኮ ነው። ምንም የለም እኮ እንቅስቃሴ እኮ የለም። ሰምታችሁ ታውቃላችሁ? መግለጫ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። መጪው ዘመን የእስላም ነው፣ አትጠራጥሩ፣ ምን ጥርጥር የለውም። እና ትንፍሽ የሚል የለም አይደለም። ተቋም ለመሰረት ላይሰንስ ምናምን ነገር ማለት ነው ላይሰንስ የሚሰጥ የሰላም ሚኒስቴር መስጠት አይችልም። ለእናንተ ሲኖዶስ ነው። ሲኖዶሱ ደግሞ እንደዛ አይነት ነገር ይፈራል። ሲኖዶሱ በቁጥጥር ስር ውሏል። ከዚህ በኋላ የአጼው ስርዓት ላይመለስ ተቀብሮ አልፏል። እንደማንኛውም ግን ኢትዮጵያዊ በሰላም በመከባበር ሰዎች መኖር አለባቸው። ተከባብሮ ማለት ነው። ትምህርታቸው ማስተማር ይችላሉ። ሚዲያ ላይ እንደሚሳደቡት መሬት ላይ ይሳደባለሁ ቢል ያው ይቀፈደዳል ማለት ነው። በተረፈ ኮምፓራቲቭ ቴዎሎጂ ጥሩ ነገር ነው። ቅድስት ሥላሴ ዩኒቨርሲቲ ውስጥ ራሱ ይሰጣል እንደ አንድ ኮርስ ኮምፓራቲቭ ቴዎሎጂ ተብሎ ስለ እስልምና። የቲሲአይ ሳር ቤት ያለው የፕሮቴስታንት ቴዎሎጂ ኮምፓራቲቭ ቴዎሎጂ ተብሎ ስለ እስልምና ክሪቲክም የሚደረጉ ነገር ክሪቲክ ይደረጋሉ። ሂስ የሚሰጥበት ይሰጣል፣ ይተቻል፣ ጥያቄ ይጠየቃል። ይሄ ነገር ትክክል አይደለም ማለት ይቻላል። ደስ ነው የሚለን በእንደዚህ አይነት መልኩ የሚመጡ ማለት የሚስተናገዱ ይሄ ይመስላል። እኔ ይህን ሰበር ዜና በጣም የሚገርም ነገር ነው። በነገራችን ላይ ሲኖዶሱ በቁጥጥር ስር ውለዋል የሚለውን ሰበር ዜና በጣም ከባድ ነው እና ሲቀጥልም ያው ኢትዮጵያ ውስጥ በመሬት በነፃ መንግስት እያደላችሁ ከሆነ ያው ኢትዮጵያ ሰልማለች ማለት ይቻላል። እንደዛ ከሆነ እስልምና ተቀብላለች ሀገር ማለት ይቻላል። እንደዛ ከሆነ መንግስቱም በዚህ ልክ ለእናንተ በጣም እንትን እያገለገለ ከሆነ እኔ በጣም ከባድ ነው። ለምን ነገር ያሳዝናል። እኔ እንደ 665 ያው እንደዛ ነው። እንደዛ የኩፍር ስርዓት ከነ ተከታዮቹ ተንቆጣጥቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ የትኛው ነው የሚበልጠው? የእውነት የህግ ባለሙያዎችና እውነተኛ የሆናችሁ ሰዎች ግን ይህን ነገር በደንብ አድርጋችሁ ኮመንት ላይም በደንብ አድርጋችሁ ኮፕሊንግ ሼር እያደረጋችሁ ደግሞ አድርሷቸው ለህግ ባለሙያዎች። የትኛው ነው እንደዚህ ፊቱን አፍጥጦ ቁረጥ አንገቱን ቆርጠው ሰልተው እየተባለ እንዴት ነው የሚኖረው? እንዴት ህግ የለም እንዴ? እንደዚህ እነዚህን ሰዎች እያደረጉ እኮ ነው። አሁንም እያደረጉ አትግደሉን ያሉትን ማሰር ህግ እንዴት ነው ወይስ እናንተ ሙጡና እንደዛው ተሸልቷቸው ነው? አሁን ነገሩ አልገባኝም እኔ። አረ ወዴት ንቃ ህዝቤ። ኮፒሊንክ ሼር አድርግልኝ፣ ኮፒሊንክ ሼር አድርጉልኝ። ንቁ ህብረተሰቦች፣ በተለይ ሁለት ህብረተሰቦች፣ በተለይ ሁለት ሃይማኖቶች ብትጠነቀቁ ጥሩ ነው። አዎ ለይቶ መቀመጡ የተሻለ ሳይሆን አይቀርም።